አንተ ማለት አደገኛ ሰው ነበርክ። ልክ ነው። አንተን ወደዚህ ቦታ ያደረሰው የእናትህ ጸሎት ነው። እውነት ነው። ሃሌሉያ። ይኸውልህ ካንተ ጋር ብዙ ሰዎች ሞተው አልቋል። ልክ ነው። ሬሳው የብዙ ሰዎች አልተገኘም። ሃሌሉያ። እውነት ነው። ብዙዎችን አሞራ በልቷል። እውነት ነው። አንተ ግን ጫካ እየደወልክ እንዲህ ነው የምትለው፣ ተውት፣ እኔ የመጣው ቦታ ኑ፣ ወደ ኢየሱስ ቤት ግቡ፣ ከዚህ በኋላ አይሆንም እያልክን አለው። አሜን። እውነት ነው። በእውነት እነዚህ ሰዎች መልሰው አንተን ለመግደል ይፈልጋሉ። ልክ ነው። ወለጋ ምድር ላይ ከወለጋ እስከ መቂ በእግር መጣል። ልክ ነው። አንተ የታከምከው መቂ ሐኪም ቤት ነው። አዎ። እዚህ ውስጥ ጥይት እንዳለ ታውቃለህ? አውቃለሁ። አዎ። በቂት ውስጥ ጥይት እንዳለ ታውቃለህ? አዎ። ሁለቴ አሁን ውስጤ ነው አለፈ። አንዱ ደግሞ ውስጤ ነው አለ። አሁን ውስጥ ነው ያለው? አዎ አለ። በዚህ ውስጥ ላይ ስንት ጥይት ነው ያለው? አንድ ነው። ሁለቱ ወጥቷል። እዚች ጋር ነው ተሰብሮ ነበር። በቃ ስመታ አንድ ቀርጥ ምናምን ነው ይገደል ስሉ በቃ እኔም መሳሪያ ይዣለሁ። ያኔ በቃ ይጨርስለት ወይና ጨርስ እዛ ላይ ጠብቀው የሚወጣው ሰው እየተባልኩ ነበር። ከዛ ደግሞ አንተ እግዚአብሔር እያልኩ ነበር። እኔ እግሬ ተሰብሬያለሁ፣ መሮጥም አልችልም፣ የትም መሄድም አልችልም። በቃ መሳሪያን እዚህ ውስጥ አድርጌ ሊመታኝ በቃ መታኝ። ሶስት ወደ እኔ ስልክ አንዱ አፌ ትንሽ እንትን ብሎ ነው የመጣው። አንዱ ደግሞ በዚህ ነው። ግን እግዚአብሔር ሁሉንም አዳነኝ። እውነት ነው። ሶስት አጠገቤ ሞተ። 6 ከኔ ጋር 6 ነው የተመቱ። ቦሌ የሚባል ከተማ ታውቃለህ? ቦሌ? አዎ። ወደ መቂ መስመር አውቃለሁ። እዛ ግሪሳ የሚባል ታውቃለህ? አውቃለሁ። ኮዳ የሚባል ታውቃለህ? አውቃለሁ። እግዚአብሔር እዛ የተከማቹት ኃይል ሁሉ ላንተ አሳልፈ ይሰጣል። አሜን። ያንተ ሁሉ ጊዜ ጸሎት ጓደኞቼ እንዳይሞቱ ነው የምትለው አይደል? አዎ። አሁን ያለበት እኔ ለመጸለይ አይመችም እንጂ ከባድ ቦታ ነው ያሉት። ልክ ነው። አንተ ግን እግዚአብሔር አስመልጦ ከነጤት ከነው እያንካሳ መጥተህ አንድ ነቢይ ወደ እናት ህይወት ይመጣል። አሜን። ወደ ቤት መጥቶ ልጅሽ አይሞትም በህይወት ይመጣል። ልክ ነው። እንደዛ ተባለ። ጌታን ያገለግላል። እንደዛ ነው። ብዙ ቦታ እንደዛ አሉኝ። እግሬም ትንሽ አሁን እኩል አይደለም። አዎ። ተሰብሬ ነበር። አሁን እንዲህ ሆኖ እንትን አለ። አሁን እግሬ እኩል አይደለም። አንዱ ረጅም፣ አንዱ ትንሽ አጭር ነው በጣም። እሺ የእረፍት ጊዜ ደርሷል በል። እሺ የእረፍት ጊዜው ደርሷል። የእረፍት ጊዜው ደርሷል። አሜን። ብዙ ለፍታል፣ ብዙ ደክማል። ልክ ነው። ነገር ሁሉ ተቆልፎ ነው ያለው። አሜን። ልክ ነው። እውነት ነው። የት ሀገር ልጅ ነህ? የመቂ መቂ ነው። መቂ ልጅ ነህ? ከልብ ልጸልይልህ አንተ? በጣም ፈልጋለሁ። ከልብ ልጸልይልህ? አዎ። እና እኔ ጋር ለሰው ማይቻል እግዚአብሔር ከልብ ልጸልይልህ? አዎ። በጣም ታሪክ ይቀየር። አዎ። የቅድሙ ስብከት ያንተ እንደሆነ ገብቷል አንተ? በጣም ነው የገባኝ። ያን ጊዜ አምን ብያለሁ። እዚህ ጋር የሰበኩት ስብከት ላንተ እንደሆነ ገብቷል? በጣም ነው የገባኝ። ገብቷል? አዎ። ያንተ ስብከት እንደሆነ ገብቷል አይደለ? በጣም ነው የገባኝ። አንተ ማለት አደገኛ ሰው ነበርክ። ልክ ነው። እውነት ውሸት? እውነት ነው። አንተ ማለት አደገኛ ሰው ነበርክ። ልክ ነው። አንተን እዚህ ያደረሰው የእናትህ ጸሎት ነው አይደለ? አዎ። እውነት ውሸት? እውነት ነው። በእውነት አንተን ወደዚህ ቦታ ያደረሰው የእናትህ ጸሎት ነው። እውነት ነው። ሃሌሉያ። ይኸውልህ ካንተ ጋር ብዙ ሰዎች ሞተው አልቋል። ልክ ነው። ሬሳው የብዙ ሰዎች አልተገኘም። ሃሌሉያ። እውነት ነው። ብዙዎችን አሞራ በልቷል። እውነት ነው። አንተ ግን ጫካ እየደወልክ እንዲህ ነው የምትለው፣ ተውት፣ እኔ የመጣው ቦታ ኑ፣ ወደ ኢየሱስ ቤት ግቡ፣ ከዚህ በኋላ አይሆንም እያልክን አለው። አሜን። እውነት ነው። በእውነት እነዚህ ሰዎች መልሰው አንተን ለመግደል ይፈልጋሉ። ልክ ነው። ቆም ስላሳይ አይዞህ ወንድም። ወለጋ ምድር ላይ ከወለጋ እስከ መቂ በእግር መጣል። ልክ ነው። አንተ የታከምከው መቂ ሐኪም ቤት ነው። አዎ። እዚህ ውስጥ ጥይት እንዳለ ታውቃለህ? አውቃለሁ። በቂት ውስጥ ጥይት እንዳለ ታውቃለህ? ሁለቴ አሁን ውስጤ ነው አለፈ። አንዱ ደግሞ ውስጤ ነው አለ። አሁን ውስጥ ነው ያለው? አዎ አለ። በዚህ ውስጥ ላይ ስንት ጥይት ነው ያለው? አንድ ነው። ሁለቱ ወጥቷል። እዚች ጋር ነው ተሰብሮ ነበር። በቃ ስመታ አንድ ቀርጥ ምናምን ነው ይገደል ስሉ በቃ እኔም መሳሪያ ይዣለሁ። ያኔ በቃ ይጨርስለት ወይና ጨርስ እዛ ላይ ጠብቀው የሚወጣው ሰው እየተባልኩ ነበር።
ከዛ ደግሞ አንተ እግዚአብሔር እያልኩ ነበር። እኔ እግሬ ተሰብሬያለሁ። መሮጥም አልችልም፣ የትም መሄድም አልችልም። በቃ መዛሪያን እዚህ ውስጥ አድርጌ ሊመታኝ በቃ መታኝ። ሶስት ወደ እኔ ሲልክ አንዱ አፌ ትንሽ እንትን ብሎ ነው የመጣው። አንዱ ደግሞ በዚህ አንዱ ደግሞ በዚህ ነው። ግን እግዚአብሔር ሁሉንም አዳነኝ። አጨብጭቡ ለጌታ ክብር። ብዙ ሰዎች ሲያልቁ እግዚአብሔር ነው ያለኝ። ልክ ነው። ለክብሬ ነው ያስቀመጥኩት አለ። እውነት ነው። 3 አጠገቤ ሞተ። 6 ከኔ ጋር 6 ነው የተመቱ። ቦሌ የሚባል ከተማ ታውቃለህ? ቦሌ? አዎ፣ ወደ መቂ መስመር አውቃለሁ። እዛ ግሪሳ የሚባል ታውቃለህ? አውቃለሁ። ኮዳ የሚባል ታውቃለህ? አውቃለሁ። እግዚአብሔር እዛ የተከማቹት ኃይል ሁሉ ላንተ አሳልፈ ይሰጣለሁ። አሜን። ያንተ ሁሉ ጊዜ ጸሎት ጓደኞቼ እንዳይሞቱ ነው የምትለው አይደለ? አዎ። አሁን ያለበት እኔ ለመጸለይ አይመችም እንጂ ከባድ ቦታ ነው ያሉት። ልክ ነው። አንተ ግን እግዚአብሔር አስመልጦ ከነጤት ከነው እያንካሳ መጥተህ አንድ ነቢይ ወደ እናት ህይወት ይመጣል። አሜን። ወደ ቤት መጥቶ ልጅሽ አይሞትም በህይወት ይመጣል። ልክ ነው። እንደዛ ተባለ። ጌታን ያገለግላል። እንደዛ ነው። ብዙ ቦታ እንደዛ አሉኝ። እናቴ ደግሞ አንተን እየጠበቀች ነበር። በጣም በጸሎት እየጠበቀች ነበር። አዎ። አንተ በድንገት መጣ። ልክ ነው። አሁን ግን ጌታ ሆይ ከዚህ በኋላ ያ ምዕራፍ ስለበቃኝ አንተን ማገልገል እፈልጋለሁ ትላለህ ብያለሁ። እኔም እግዚአብሔር ነው ማገልገል የምፈልገው። ከዚህ በኋላ ያንን ህይወት አትፈልግም? አልፈልግም። አዎ። ጌታ ሆይ ደግሞ ከዛ በኋላ ከዚህ ጨለማ ወጥቻለሁ፣ ከዚህ ሞት መጥቻለሁ፣ አሁን እያገለገልኩ አገብቼ መኖር እፈልጋለሁ ትላለህ። ልክ ነው። አንደኛው ጓደኛው ወደ መቂ መስመር አዩት። እውነት ነው። ሁለት ነው። ማንቱን ብለህ እየመረጥክ ነው ያለው። እግዚአብሔር እንዲህ ብሎኛል፣ ለአንተ የሚመች ለወንጌል የሚመች ሚስትን ይሰጣለሁ። አሜን። እናቴ በአንተ ምክንያት ታርፋለች። ልክ። ህይወቷ መልካም ይሆናል። አሜን። የእረፍት ጊዜ ደርሷል። አሜን። የስጋት ጊዜ በቃ። አሜን። ከዚህ ቀን ጀምሮ እዚህ ውስጥ ያለው ጥይት ራሱ ይወጣል አለ ጌታ። አሜን። እግሬም ትንሽ አሁን እኩል አይደለም። አዎ፣ ተሰብሬ ነበር። አሁን እንዲህ ሆኖ እንትን አለ። አሁን እግሬ እኩል አይደለም። አንዱ ረጅም፣ አንዱ ትንሽ አጭር ነው በጣም። ስለዚህ ልጸልይልህ። አዎ፣ መጸለይ ይፈልጋሉ። በጌታ በኢየሱስ ስም እስኪ ይርገጠው። አሁን ይሄ ነው የሚያጥረው። ጥይት የገባው በዚህ ነው። አዎ። ስንት ጥይት ነው በዚህ ውስጥ የገባው? 3 ነው። 2 ወጥቷል። አዎ። አንድ ጥይት ውስጥ ነው ያለው። አዎ፣ አንዱ እዚህ ውስጥ ነው ያለ። አንዴ እዚህ ሲሆን አንዴ ወደዚህ ይዞራል። በቃ እግዚአብሔር እኔ ነኝ የታደጉት አለ። በጌታ በኢየሱስ ስም በዚህ እግር ላይ ያንተ ኃይል ይቀመጥ። አሜን። ቬላ ዲካቦስ በጌታ በኢየሱስ ስም በዚህ ወጣት ላይ የእግዚአብሔር እጅ እንዲያልፍ፣ የእግዚአብሔር ፈውስ እንዲያልፍ፣ አሜን። ቀንበር በኢየሱስ ስም እንዲሰበር፣ አሜን። ጨለማ እንዲመታ አሜን። በኢየሱስ ስም ጸልያለሁ። አሜን። ቀንበር ከዛሬ ጀምሮ ካንተ ወደ ላይ ተሰበረ። ግና ታገለግላለህ። እረፍት ሆኖልሃል። እጅን አምጣ። ተጽዕኖ ከህይወቱ ላይ ያው ከዚህ በኋላ ሰላሚ ሁሉ ተመልሷል። የእግዚአብሔር እጅ ባንተ መጥቷል። አሜን። ብቻ ግን መጣው አንተ ዛሬ አይ አለች እህቴ ይታለች ሲቆም ሰላም ብላት፣ እሱን ሰላም ብላት። አይዞህ የኔ እናት። ያንቺ ትልቁ ጥያቄ በጣም የእናትሽ ጥያቄ አለ። እውነት ነው። ትልቁ ጥያቄ ያንቺ የእናትሽ ጥያቄ አለ። እውነት ነው። ትልቁ ያንቺ ለቅሶ የእናትሽ ለቅሶ አለ። እውነት ነው። ቤተሰብ ሁሉ ከጌታ ቤት ውጪ ያለው ነው። እውነት ነው። ኢየሱስ ህይወትሽ ሁሉ በመንገድ ላይ ነው ያለው። እውነት ነው። ትላንትና ካንቺ ጋር የነበረው ባለቤትሽ ላንቺም ጥሩ ሰው ነበር። ትላንትና ካንቺ ጋር የነበረው ባለቤትሽ መልካም ሰው ነበር። እውነት ነው። 5 ወር እርጉዝ ላይ ጠፋ አይደለ? መውጣት እየቻለ አንቺ እየፈለግሽ እዛ ሆኗል። እውነት ነው። እባክህ ባለቤቴ እናና አብረን እንኑር እያልሽ ነው። እኔ የእሱን መጨረሻ ሳላይ ከሌላ ጋር ማንም ጋር አልኖርም እያልሽ ነው። እውነት ነው። እስከ ዛሬ ድረስ የምትፈልጉ የእሱ መምጣት ነው። እውነት ነው። ህፃን ልጅ አለሽ አለ። ህፃን ልጅ አለሽ። እሱን ለማሳደግ ቤት ኪራይ አልፏል። የዛሬ
አንድ አመት ወደ ኋላ ሄጄ የኢትዮጵያ 30 ሺህ ብር አየሁ። አልቃለች። አሁን ከቤት ኪራይ አላለፈችም። ምንም የለች። ይሄን አጋጅቶን ላኩ። እሱ ሳያቅ ጓደኞቹ ነው የሰጡት ከጫካ። አሁን መሄጃ አትሻል፣ መቀመጫ አትሻል፣ መኖሪያ አትሻል። እግዚአብሔር ሆይ ፍረድ ያለች ነው። እውነት ውሸት? እውነት ውሸት? እግዚአብሔር ካለ እዚህ መኖር ይፈልጋለሁ ካላለ ግን ወደ እናትሽ ቤት እንዳትሄጂ። ሁሉም አይዛብ ናቸው። ግን እናትሽ አንደኛ ሽባ ሊያደርጋት፣ ሁለተኛ ሊያሳብዳት የሚፈልግ መንፈስ አለ። ይሄ የሚመለክ ከአባትሽ ቤት የሚመጣው አምልኮ ነው። እግዚአብሔር ከዚህ ቀን ጀምሮ ሰብር ያለው አሜን። ኢየሱስ እናቴ እኔ ልጅ ሁኜ ማለት ነው ሲባብ ግሯን እንትን ብሎ ነበር። ምን ብሎ ነበር? ነጥፎ ነበር። አሁን ሁልጊዜ ያማታል። ሽባ ጠላት ሊያደርግ የፈለገ መንፈስ አለው። እግዚአብሔር ሰብር ያለው ያንቺን ክብር ሳታይ እሷ አትሞትም። አሜን። ሁለተኛ ባለቤትሽ በድንገት ወደ ቤት ይመጣል። አሜን። ባለቤትሽ በድንገት ወደ ቤት ይመጣል። አሜን። አንቺ አባት አልባ ሕፃን አታሳድግም። አሜን። ቤት ያለው ካንቺ ጋር ለአራስ እግዚአብሔር ተአምራት አድርጋለሁ። አሜን። ቤት ከራይም እግዚአብሔር ከፍ ያለው ከማታውቂው ሁኔታ እግዚአብሔር ላንቺ አዘጋጅቻለሁ። አሁን መሄጃ አትሻል፣ መኖሪያም አትሻል፣ ለመብላትም አትሻል፣ ለመኖርም ኢየሱስ ላንተ ይታያል። እኔ መናገር አልችልም። እውነት ነው ማለት ራሱ አቃተኛ። አባቴ እኔና እሱ የአንድ ሀገር ልጆች ነን። የምንተዋወቅበት ቦታ እሱና እኔ አሁን ባለቤትሽ ያለው እሱ የወጣበት ቦታ ነው። እውነት ነው። ባለቤትሽ ያለው እሱ የወጣበት ቦታ ነው። እውነት ውሸት? ባለቤትሽ ያለው እሱ ያለበት አንተ የወጣበት ቦታ ነው። እግዚአብሔር በታምራት ቢያወጣ ትመሰክራለሽ? መሰክራለሁ። ይሄን ሰው በጌታ መንፈስ አየው። ሹሩባ ያሳደገ ሰው ነው ማየው። ወይኔ አባቴ እውነት ነው። ሹሩባ ያሳደገ ሰው ነው ማየው። ቤት ሆኖ ራሱ ሹሩባ ነው ያሳደገው። አጨብጭቡ ለጌታ ክብር። ለሰው ማይቻል እግዚአብሔር አንድ ሰው ከኔ ጋር ይችላል ብሎ አሁን እግዚአብሔር እንብሎኛል። አከራዩ አጨናነቀሽ አይደለ? ለልጆችም ቤት ምንም የለም። ወንዱ መንቀቡ ተቆለንቀ ኢየሱስ ኮ ብቻ አብደደን ጅራቻድራ አባቴ አይዞሽ እኔ እህት። ለሰው ማይቻል እግዚአብሔር በጌታ መንፈስ ወደ ላይ ሳየው አንቺን ካለሽበት ቦታ ከዚህ ሀገር ወደ ራሱ እርጉዝ ሆነሽ ጠራ። አንቺ የመጨረሻ ይሄ ልጅ ከመውለድ በፊት አንድ ጊዜ ብቻ ነው ያየሽው። ጠርቶ ካየ በኋላ ሂጅ አለሽ። መጣሽ፣ ወለድሽ። ከዛ ጊዜ ጀምሮ ነገርሽ ተቆልፎ ሆናለሁ። እግዚአብሔር ሆይ የኔ ነገር መቼ ነው ያልሽኝ አልሽው። እሱም በጣም ስለምትወጂ መተው አልፈለግሽም። እውነት ነው። ያንቺ አሁን የሱና አንቺ የምትፈልገው ሁሉ ጊዜ እንዳይሞት በህይወት ይኑር ነው። እውነት ነው። እንዳይሞት በህይወት ይኑር። ካልሆነ መጥቶ ከኔ ጋር እግዚአብሔር ያገልግል። አንቺ ሁሉ ጊዜ ዘመንሽ ትንቢት ምንድነው? ይመጣል እግዚአብሔር ያገለግላል ነው። እውነት ነው። ሁሉ ጊዜ ይመጣል እግዚአብሔርን ያገለግላል። ከነቢያቶች የሰማሽው አፍ ትክክል ነው። ይመጣል እግዚአብሔርን ያገለግላል። አሜን። አስረክበው በቅርብ ቀን ወደ አንቺ ህይወት ይመጣል። እግዚአብሔር እንዲህ ብሎኛል፣ ተአምራትን አሳያለሁ። በአንቺ ምክንያት እናትሽ ጌታ ትቀበላለች፣ ወንድሞች ይቀበላሉ። ድህነት ቀምር ከዚህ በኋላ በቃ። አሜን። በህፃነት ነው ከቤት የወጣሽው። እውነት ነው። ምድረ ባዳ ነው ያደግሽው። እውነት ነው። ራስሽን ሳታውቂ ነው ያደግሽው። ወይኔ ኢየሱስ። አጨብጭቡ ለጌታ ክብር። እጅን ከፍ አድርግ ልባርክሽ። በጌታ በኢየሱስም የእናንተ ነገር ጨለማ አይበላም። የእናንተ ነገር ሟርተኛ አይበላም። የእናንተ ነገር ደጋሚ አይበላም። የተያዘባችሁ ነገር ተለቀቀ። አንድ ሰው ከነገር አሜን በሉሲ። አንድ ሰው ከነገር ተለቀቀ በሉሲ። ለሷ ትንቢት ያወራው እግዚአብሔር ለሁለት ሰዎች እንዲህ ብሎኛል። ድንገት ከእጃችሁ የወጣ መርኮ ይመለሳል። ድንገት ከእጃችሁ የወጣ መርኮ ይመለሳል። ትዳራችሁ በኢየሱስም አይበላሽም። መንገዳችሁ በኢየሱስም አይበላሽም። ምን አለ አንድ ሰው ጮኸ አሜን በልሲ። ህይወትሽ ሁሉ መልካም ይሆናል። አሜን። ነገርሽ ሁሉ መልካም ይሆናል። አሜን። ሂጂ፣ እሑድ ቀን አንቺን አገኝሻለሁ። ቁጭ በይ። እሑድ ቀን እግዚአብሔር የሆነ ነገር ላንቺ ያዘጋጃል። እጅሽን አምጪ። ተአምራት ሆኗል። በሰላም ሂጂ። እዚህ መጥቼ አንተ ከጸለይክኝ ወዲህ መቼ ነው ጸለይኩት? አንድ ሳምንት ምናምን ነው ሆኗል። ከዛን ለሰው ብር አጥቼ ነው ስራ ከፍታለሁ ብዬ አስቤ ምናምን ብዬ ለሰው ነገርኩ። ከዛን 3 ይበሰድ ሲፍኬኒና ሂኖ ጀጣና ጀጣኒ ገሩ ነብረንገኝ 300 ሺህ እንሰጣለን ትሰራለሽ። አጫጭ ለጌታ ክብር ገዛ። ቆይ
ስንት መቶ ሺህ? 300 ሺህ 300 ሺህ ኩማ ኢበሰዲ ሲፍ ከኒና ኢቶጀተ ደብስተና እንጀዳን ምን አለች? ኩማ ኢበሰዲ ሲፍ ከኒና ኢቶጀተ ደብስታ ማነ በርባደዱ ማሎ አሜን ጀራ 300 ሺህ ብር እንሰጥሻለን። አዎ ሰርተሽ ከሰራ ኢቶጀተ ወካቴ ቡዋሳም ቢፈቴ ዋና ሳኑ ደብስተና እንጀዳን ሰርተሽ ትመልሻለሽ። 300 ሺህ ብር እንሰጥሻለን። አዎ እጂ አምጣ። እዚህ በትለቅባታላ አታዘጋጅም፣ ግን ይዘጋጃል። እኔ በጌታ አሁን ስለዚህ ችግር አይደለም ለሰው ያወራው አይደል? ስለ ቢዝነሷ ምንም የለም የምለው እግዚአብሔር እንዲህ ብሎኛል። ለዚህ ሰው እጅ ዘርጋታታ የሚያምን ሰው አለ። እናንተ ያላያችሁ አዲስ በረከት ይለቀቅ፣ አዲስ ታምራት ይለቀቅ። 15 ቀን ውስጥ እግዚአብሔር ያዘጋጅላችኋል። በዚህ 15 ቀን ውስጥ እግዚአብሔር እንካይላችኋል። አንደማይ ከነገር አሜን በለው። እሺ ባዶ መጣለች 300 ብር እግዚአብሔር አዘጋጀ። ማን ነው የሚቀበል ሰው? ነገ እናንተ ከማታውቁ ቦታ የሆነ በረከት ይታዘዝ ወይ? በጌታ በኢየሱስም ይታዘዝላችሁ። አንድ ሰው ሐዘን በቃ በኢየሱስም፣ ኪሳራ በቃ በኢየሱስም፣ ድህነት በቃ በኢየሱስም፣ ሙሉ በሙሉ በቃ በኢየሱስም። አሁን አንቺ አንደኛ መኪና ትገዣለሽ፣ አሜን። ቤት ትገዣለሽ፣ አሜን። መንግስት እዚህ ሀገር ላንቺ ቤት ይሰጣል፣ አሜን። በዚህ ጉዳይ ታስረሽ ተፈታሽ አይደለ? በማታውቀው ሁኔታ ላይ ዋጋ ከፈሽ አይደለ? አሁን መንግስት ራሱ ላንቺ ቦታ ይሰጣል። አሜን። ሂጂ ቁጭ በይ። እግዚአብሔር ይሁድ ቀር የሆነ ታምራት እስከ ይሁድ ድረስ ጠብቂ።